በስከ መጨረሻም ቃልና በኃይሉ ወደ እስር ቤት ሰላም ወረወረቻቸው። ቃል እንግዲህ በስከ መጨረሻም መውጣት ካለብኝ ወርቅ ሰርቄ ልውጣ በማለት ተመካክረው እንግዲህ ስትወጣ ወርቅ ሰርቃኝ ልትሄድ ስትል ያዝኳት ብላ በኃይሉን ስትነግረው በኃይሉ ደግሞ እየደነፋ ሲመጣ ቃል ዝቅ ዝቅ አድርጋ እስከዛሬ የሰሩትን ነገር በሙሉ በቃ ብቻዬን መታሰር የለብኝም ከታሰርኩ ደግሞ ከአንተ ጋር ነው በማለት እሱንም አጋለጠችው። ሰላምም በቃ ከዚህ በኋላ ሁለታችሁም እዛው መግባት አለባችሁ በማለት ወሰነችባቸው። ሰላምም እንግዲህ እባክሽ ምንድን እያልሽ ነው አለቻት። አቶ በኃይሉና እንዲሁም ቃል ከባድ ወንጀል እንደፈጸሙ እስከዛሬ ሁሉንም ነገር እንዴት እስከዛሬ እነዚህን ሰዎች ወንጀለኞችን ደብቀሽ ትኖሪያለሽ? ለምን አልተናገርሽም? ሲላት እንግዲህ ብሌንና ዳግም ደግሞ ከገነት ቤት ሄደው ቁጭ ብለው ሲያበቁ ቁርስ አዘጋጅቻለሁ ቁርስ ብሉ ስላቸው አንድ ጊዜ ውጭ ላናግርህ ብላ ሄደችና ሲጨማጨሙ እህትና ወንድም እየተባሉ የነበሩት ስታይ ገነት ይሄን ጉድ አላይም በማለት እንዴ ምን እያደረጉ ነው እኒህ ልጆች ብላ ፈጣ ስታያቸው ደነገጠች። እንዴ ምን እንነጋገራለን ወደ ውጭ አንዴ ላናግርህ ያለችው ልትሳሳም ነው እንዴ በማለት ገነት በጣም ልቧ ተሰበረና እንዴ በማለት ደነገጠች። ወይኔ ጉዴ ምን አይነት ገን ነው ምን ያሳየኸኝ? ይህንማ በፍጹም ዝም ማለት የለብኝም በማለት ትላለች። በስከ በኋላ ደግሞ ብሌን እንግዲህ ቆይታዋን ከሰላም ጋር አድርጋ ከጨረሰ በኋላ ወደ መኝቷ ክፍሏ ስትገባ ያንን በቢላዋ ልዘከዝካ ስትል ከኋላዋ ሰላም ገባችና እንዴ አንቺ ልትገሊያት ነው እንዴ? ምን ልታደርጊያት ነው? በማለት ስትልባት ቆይ አዳምጪኝ፣ ቆይ አንቺ ርኩስ ባለጌ እንዴት አይነሽ ነሽ? እንዴት ልትገሊያት እንደዚህ ቢለዋ አይደለም እኮ ማሚ ተረጂኝ ብትላት ዝም በይ አለቻት። ከዛም በጣም ያሳዝናል ይህ ነገር እንዴት ነው አንቺ እንደዚህ የምታደርጊያት? አንቺ ዝም ብለሽ ቆመሽ ትወጊያታለሽ እንዴ አለቻትና በጣም አሳዘን። እኔስ አሁንስ ልጸልይ ይህ ዲኤንኤን የኔ ልጅ እንዳትሆኝ ልጸልይ ነው አለቻት። ሰላምም በዚህ ጊዜ ስትላት እሷም ኧረ እባክሽ ይቺ የማትረባ ልጅ እኮ ገላሽ ነበር ጭራሽም እንዴ እንዴት ዝም ትያለሽ በማለት ወደ ብሌን ታፈጠባታለች። ራስሽን ጠብቂ ብሌን፣ ሰሞኑን ይሄ ዲኤንኤን ምርመራ ከሰጠኝ ጀምሮ ተቃይራለች የሆነ እንደ እብድ ያደረጋት ነገር አለ አለች። ስለዚህ ይህ ውጤት እስከሚደርስም እዚህ ቤት መቀመጧም በጣም ለኔም አደጋ ነውና ትውጣ። በሳምንትም ፈጀ 2 ሳምንትም እንደፈለገ ሲመጣ ትመጣለች አለ። ሰላም ወደ ቻናል ተከታታዩ ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ሰላም በጣም ተናደደችና በፍጹም ከዚህ ቤት መቀመጥ የለባትም ይሄ ውጤት እስከሚመጣ ድረስ እቃሽን ጠቅልሊና ኮተትሽን ሰብስበሽ ውጭልኝ ስትል ተናገረች። እኔ ልጄ ነሽ ብዬ መቀበል አልችልም፣ እንደውም ልጸልይ ነው ይሄ ዲኤንኤ የኔ ልጅ እንዳያደርግሽ እንዳንቺ ስርዓተ ቢስ የሆነ ልጅ አልፈልግም በማለት ተይ እንደሱ አታድርጊ ማሚ ጸጽትሻል። ነገ አንድ ነገር ተመለሽ ብትይኝ እንኳ ልመለስልሽ አልችልም ስትል እንዳንቺ አይነት ልጅ በፍጹም አልፈልግም እኔ በቃኝ፣ ከዚህ በኋላ አንቺ ለእኔ ልጅ ልትሆኝን አይገባም በማለት ትናገራታለች። ቃል መሄጃ እኮ የለኝም የት ሊሄድ ነው ታዲያ? ማንንም እኮ አላቅም፣ አንቺ እኮ ብቻ ነሽ እናቴ፣ እኔ እኮ ነኝ አንቺ ልጅ እያለች ብትላት በፍጹም የዲኤንኤን ውጤቱ ሲመጣ ነይና ልጅ ከሆንሽ እዛ በኋላ እንወስናለን። ለዛውም ደግሞ ስነ ስርዓት ይዘሽ ታርመሽ እንጂ የኔ ልጅ ብትሆኙ ዲኤንኤ ምርመራው እንኳን ልጅሽ ናት ቢለኝ ይህን ነገር እኮ ቀደም ብዬ ነበር ማድረግ የነበረብኝ፣ እኔ ነኝ ወንድሜን አምኜ የተጎዳሁት በማለት ትነግራት። ይቅር በኝ ባክሽ በፍጹም እኔ ይቅር ልልሽ አልችልም አለቻት። ከዛም በኋላ ሄደችና ልብሷን ኮተቷን ስትሰበስብ ኧረ መሄድማ የለብኝም አንድ ነገር ሳላደርግ
ምን ብዬ መጥቼ ምን ብዬ ሄዳለሁኝ እያለች አሰበችና ወርቋን ሄዳ ሰብስባ የሰላምን ይዛ መጣችና ስትቆጣጠር ድንገት ስትደርስባት ብላ ቶሎ ብላ በቲሸርቱ ሸፈነችው። ከዛ በኋላ ሄደችና ተመልሳ ስታየው ጌጣጌጧ ወይዘሮ ሰላም ቤቷ ውስጥ የለም። እንዴ አመረርሽ እንዴ አንቺ እውነትም ልትሄጂ ነው እንዴ? እኔ እኮ ምን አይነት ሰው ነኝ ብዬ ልሸመግልሽ ነበረ አለቻት። በፍጹም ካሁን በኋላማ አልሸመገልም፣ መውጣት አለ፣ ውጭ ብለሽኝ አልቀመጥም አለች ወርቋን መያዟን ስታስታውሰው። ከዛም ጌጣጌጤን ሰርቀሽ ነው የምትወጪው? እሱን ስለያሽ ነው አሁን ልውጣ የምትይው? እኔ ግን አንቺ ልጄ እንዳኮኝ ለፈጣሪ እየለመንኩ ነው። አንቺ ልጄ ከሆንሽ መቼም እኔ አንቺ ጋር ተረጋግቼም አልኖርም፣ መቼም ራሴን አላምነውም አለቻት። ጭራሽም ልትሆኚ አትቺ፣ ምክንያቱም ከእኔ ምንም አይነት ባህሪ የለሽም አለቻት። ከዛ በኋላ እንግዳ አሌ ቃል በቃ እሄዳለሁ። አሁን እንግዲህ ሳሚ እኮ ደውሎ በስልክ ከነገረኝ ጀምሮ በፍጹም ራሴን ላምን አልቻልኩም፣ ያንቺን ልቀበል አልቻልኩም አለቻት። አሁን ከዛ በኋላ ዳግምም ሂዶ እናቱ ጋራ ከተኛ በኋላ ከእንቅልፉ ተኝቶ ብድግ ብሎ ቃልን ሲያደርጋት የነበረውን ሁሉ አስታወሰና እኔ እኮ ትክክል ስራ አልሰራሁም፣ እውነትም እኮ እሷ ከልቧ ተወደኝ ነበር ማለት ነው፣ እኔ ግን ስህተት ነው የሰራሁት እያለ የቃልና ለብሌን እናት ማስገኛ ብሎ ያደረገውን ነገር እያስታወሰ እያለ ገነት ፈጣሪዋን እያመሰገነች ተመስገን፣ እስከ ዛሬ ልጄ በጎኔ ይሆናል ብዬ አንድም ቀን አስቤም አላቅም ነበረ፣ አሁን ግን ልጄን በጎኔ አደረገልኝ በማለት ደስ ብሏት ከዛ በኋላ እንዴ ብንን ስልኮ ሳጣህ ልጄ ደንግጬ ነበረ አለችው። አይ እናቴ አለሁ እኮ እዚህ አልሄድኩም፣ የትም አልሄድኩም፣ ከዚህ በኋላ ደግሞ ከአንቺም ጎኔ የትም አልሄድብሽም ሲላት እሽና ተኛልኝ ከጎኔ አለችውና ከጎኗ ሄዶ ተኛ። ከዛም ወይዘሮ አልማዝ መጣችና ቁርስ ይዛ እንዴ እንደዚህ ቁርስ እያያዝኩ እየሄድኩኝ እያባበልኩኝ ካልሆነ በቀር እኮ በፍጹም እንትን ልትለኝ አትችልም፣ በፍጹም እኮ ልታምነኝና ይሄንን መረጃ ላገኝ አልችልም በማለት አሰበችና ቁርሱን ይዛ እኔ እኮ እንደውም ሽንኩርት እያቁላላው ቁርስ ልሰራ ነበረ ስትላት በቃ ይሄን አብረን እንበላለን ስትላት ከዛ እንዴ ማን ጋር ነበር ልንበላልሽ ስትላት ይሄው ልጄ እኮ ዳግም መጥቶ እዚህ ተኝቷል፣ ምን ሆኖ ነው ዳግም ምን መጣ አለችና በሆዷ ወይኔ ዳግም ከመጣ ማለቀልኝ ምን አባቴ ልሆን ነው እሱን ማያለ ይሄንን መረጃ ፋይሎች ማግኘት አልችልም አለችና በውስጧ ስታስብ ምን ሆነሽ ነው ተክዛልሽ እኮ አልማዝ በደህናሽ ነው ስትላት ብንን አለችና እና ማታ ከተከራየበት ቤት አስወጥታ ጣለችው። ምን አይነት ክፉ ሰው ናት! ማናት እሷ? በኃይሉ እህት ሰላም አስወጥታ ሰደደችው። ልጅ ነገሩ ለበጎ ነው እኔ ጋር ሊሆንልኝ ነው ብላ በጣም ተደሰተች። ከዛም ተሸፋፍኖ ተኝቶ የነበረ ግልጥ አለና ምን አባሽ ልታረጊ መጣሽ አንቺ ውጪ ውጪ እያለ ሲላት እንዴ ኧረ ተው አንተ እኔ እናት ሆናለሁ ውጪ አንቺ ዝም ኧረ ልጄ ተዋት እኔ በቃታለሁ እሷ እኮ አሁን ተስተካክላለች እማዬ ዝም በይ አንቺን በደካማ ጎንሽ ገብታ ልትጎዳሽ ነው እንጂ እሷ ልትጠቅምሽ አትመጣም እዚህ ቤት የሆነ ነገር ከአንቺ የፈለገችው ነገር አለ ልጄ እንደሷ አይባልም አትበል እኔ ነኝ በቃታለሁ እኔ ነገርኩሽ አንቺና ብሌንን የመጠበቅ ግዴታ አለኝ እማዬ እናቴ እሺ አሁን እኔ ደርሼልሻለሁ አይዞሽ እኔማ ፈጣሪዬን እያመሰገንኩኝ እንኳን ልጄን ከጎን ያረክልኝ ጸሎት የደረሰ እያልኩ እየተደሰትኩ ነው ብላ ስትለው አዎ አሁንም ቢሆን በፍጹም ግን ከዚች ሴትዮ ከአንቺ ጋር እንድትሆን አልፈቅድላትም እያለ አስወጣው ሲሰዳት ከው እያለች መንገድ ላይ በኃይሉን ቀጥራ ስትሄድ በኃይሉ አለችው ይሄውልህ አሁን ሰላም ዳግምን አስወጥታ ሰድዳው እንዴት ብዬ ላግኝ ትላለህ ዳግም መጥቶ ከገነት እናቱ ጋር አብሮ ኑሯል ለምን ሰላም አስወጥታው ተብሎ ስለዚህ እንደምንም ብለህ ወረቀት ላመጣልህ ከፈለክ ወደ ሰላም ቤት መልሰው አለችው
እንዴ ደግሞ እሷ ምን ማለቷ ነው? ባለቀ ሰዓት እንዴት ታስወጣዋለች? ትንሽ ሲቀረን መረጃውን እንኳ ሳንወስድ እኔ ሰላምን አናግራታለሁ። ግን እኮ ይህን ሁሉ ነገር እያደረግኩልህ ምንም ጉርሻ አትሰጠኝም አለችው። ከዛም ኪሱ ውስጥ ገባና አቶ በኃይሉ ላጥ አድርጎ ብሩን ሰጣትና ያንን ብር ይዛ እየተፍነከነከች ወደ ቤቷ ሄደች። ከዛም እንደዛ ብለው እነሱ ዳግምና ገነት ቁጭ ብለው የተጫወቱ እያሉ ብሌን እንዴ ማታ እኮ በሰላም ደረሰ ብዬ አልጠየኩትም። በቃ ስገባ ይቺ ቃል ፊት ለፊት ቢለዋ ይዛ ሳገኛት እኮ ተደናግጬ እንዴት እንደገባ እንኳ አልጠየኩትም። ከነጋስ መች ጠየኩት ብላ ስልኩን በተደጋጋሚ ወደ ዳግም ብትሞክር የዳግም ስልክ አልነሳላት ሲል ከዛ ብሌንም ተነስታ ወደ ገነት ቤት ስትሄድ ሁለቱ ተቃቅፈው ገነትና ዳግም ስታገኛቸው እናትና ልጁ ደስ ስትሉ አለችን እኔ አንቺስ የኛ ልጅ አይደለሽ አሉና ሶስቱም ተቃቅፈው መሳሳቅ ጀመሩ። ከዛ በኋላ በጣም ጥሩ እንኳን መጣሽ፣ ግን ማታ በሰላም ገባህ? ያልጠየቅኩ ምን ገጥሞሽ ነው ያልጠየቅሽ? ንገሪኝ ሲላት አይ በቃ በኋላ እነግርሃለሁኝ አለችውና በሉ ቁርስ አለ ብሉ ኑ ሲሉ እጃችን እንታጠብ አለ። አዎ ታጠቢ ሲል አይ አንተ እኮ ታጠቢና እኔ እታጠባለሁ ሲያት የሆነ ነገር ማወራህ አለኝ አለችውና ወደ ውጭ ይዛው ወጣች። ይህንን ከእሷ ፊት ግን እኮ አሁን አለችውና ሰላም እኮ ቃል እኮ የሰላም ልጅ አይደለችም ብላ ብሌን ለነገነትና ለዳግም ስትነግራቸው እንዴት ማን ነገረሽ? እንዴት አወቅሽ? ብለው ሲያፋጧት ሄለን ከዚህ በፊት ተደብቄ ሳዳምጣት ነበር። ያንቺ የሰላም ልጅ አይደለሽም። የሰላምን ልጅ ለምን እናቷን አትነግሪያትም? እንዴት አንቺ እኔ ነኝ ልጇ እያልሽ እንደዚህ ታደርጊያለሽ? እያለች ስትናገራት ሰምቻለሁኝ ብላ ስትነግራቸው የታለች ታዲያ ሄለንን እንፈልጋትና ሄለን ትነግረናለች ሲል ሄለን እኔ የት እንዳደረሷት አላቅም ጠፍታለች በማለት ስትነግራቸው ጉድ አሁን ይቺ ቃል የሰላም ልጅ አይደለችም አለች እና ገነት በጣም ተገረመች። ከዛም ናና ወጣ ብለን እንነጋገር ብላ ወደ ውጭ ዛው ተወጣና ያው ምሽት ላይ ያጋጠማትን ነገር የቢላዋውንም የእንትኑ እንድትወጋት የነበረውን የቃልን ሁሉን እያወራችሁ እያለች ግን ከዛ በኋላ በስሜት ውስጥ ሆኑና ጠጋ ብሎ ሊሳሳሙ ሲሉ ገነት ደግሞ ምን ሆኖ ዘገጁ ቁርሱ ቀርቦ እንታጠብ ብለው ብላ ወጣ ብላ ስታያቸው እነሱ ደግሞ ሊሳሳሙ ጠጋ ብለው ሊሳሳሙ ሲሉ ስታይ ደነገጠች። ወይኔ ጉዴ እነዚህ ልጆች ከዚህም ደርሰውልኛል እንዴ በማለት እንግዲህ ራሷን በቃ ስብር አደረገች። እሷ ሁለት ወንድምን ልጆች የሆኑልኝ ብላ ባለችበት እነሱ ግን ወደ ፍቅር እየገቡ ነው ማለት ነው በማለት ደነገጠች። እነሱም እሷን ሲያዩ ክው ብለው ደነገጡና መለስ አሉና ተመልሰው ገቡ። አሁን ሰላም ከዚህ በኋላ በቃኝ ቃል አልፈልግሽም ብላ አውጥታ ሰዳታለች። ቃልም በቃኝ ብላ ጠቅላ ሄዳለች። እውነት ቃል ግን ካሁን በኋላ ወጥታ ብትሄድ ለደህና ነገር ትወጣለች ብላችሁ ታስባላችሁ ወይ? ብሌንንስ ከዚህ በኋላ እየተከታተለች አንድ ነገር እንዳታደርጋት በጣም ያስፈራል ማለት ነው። አሁን ብሌን እንግዲህ ሰላምን ትጠሽ እዚህኛ ጋር ተቀመጭ ብትላት ወይዘሮ ገነት በፍጹም እትዬ ምስኪን ናት፣ ብቻዋኛ ናት። እንዴ አታይም እንደ ወንድምሽን በጨለማ አውጥታ ስትጥለው ዝም ትያለሽ? እንዴት እሷ ጥሩ ሰው ናት ያለሽ? ሰላምን ክፉ ሰው ናት። አይ በሆነ በጊዜው የሆነ ነገር ተፈጥሮ ነው አለች። ምክንያቱም ለእኔ ሲል እናቱን ሊያውጣጣ ቃልን ወዶ ነው እንደወደደ ለማድረግ ነው የሚለውን ነገር ለገነት መናገር ብሌን ስላልፈለገ የደበቀች ነው። የሆነ ነገር ተፈጥሮ ነው እንጂ ጥሩ ሰው ናት። እንደውም ማታ በጣም ስትጨነቅ ነበረ ያመሸችው። ስለዚህ ደግሞ እትዬን ደግሞ እኔ በፍጹም ብቻዋን ልተዋት አልችልም በማለት ተናገረ። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁ።